እንደሚታወቀው ይሄ ዘመን እንግዲህ የዲጂታል ዘመን ነው። ኤዲቲንግ ሶፍትዌሮች በጣም ጥቅም ላይ እየዋሉ ያሉበት ሁኔታ ላይ እንገኛለን። ተምብኔሎችን ለመስራት፣ ፖስተሮችን ለመስራት፣ ባነሮችን ለመስራት፣ ፎቶ ቤት ከፍቶ ፎቶ ኤዲት ለማድረግ ኤቭሪ ታይም ዲዛይን ሶፍትዌሮችን የማንጠቀምበት ሴክተር የለም ማለት ነው። ይህን መሰረት በማድረግ ጋይስ በተከታታይነት አዶቤ ፎቶሾፕ ሶፍትዌርን ቱቶሪያል አዘጋጅቼላችኋለሁ። ከዚህ ቀጥሎ ወደፊት በማቀርባቸው የተለያዩ ክፍሎች ማለት ነው ተከታታይ ክፍሎች አዶቤ ፎቶሾፕን ከስር ከመሰረቱ ከዜሮ ጀምራችሁ አድቫንስ እስከምታደርጉ ድረስ ያሉትን ሙሉ ሴክሽኖችን ስለ አዶቤ ፎቶሾፕ ማወቅ ያለባችሁን ነገር እያንዳንዱን ጽድት ባለ መልክ አቀርብላችኋለሁ ማለት። ከእናንተ የሚጠበቀው እያንዳንዱን ቪዲዮ በደንብ መመልከት፣ ያልገባችሁን ጥያቄ ደግሞ ኮሜንት ጋር ማሳወቅ፣ እንዲሁም ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆን ነው። ይህን ቪዲዮ ላይክ እያደረጋችሁ ጀመሩት። ዛሬ ወደ መጀመሪያው ክፍል እናልፋለን ማለት ነው። መልካም ቆይታ። እሺ ተመልሰናል ጋይስ። የምናየው በዛሬው ዕለት ዳይ ዋን ወይም ደግሞ በዛሬው የፎቶሾፕ ቢጊነር ሌቭል ክላስ የምንመለከተው እንግዲህ ለመጀመሪያ ጊዜ አዶቤ ፎቶሾፕን አንድ ሰው ሲከፍት ምንድነው ማወቅ ያለበት፣ ምን ነው መልመድ ያለበት፣ እንዲሁም ደግሞ ቤዚክ ሊያውቃቸው የሚገቡ ነገሮች ምንድናቸው የሚለውን ቤዚካሊ አዶቤ ፎቶሾፕ ኢንተርፌስ ምን ይመስላል የሚለውን ነገር ዛሬ አስጎበኛችኋለሁ ማለት። ስለዚህ አብራችሁን ቆዩ። ወደ ቪዲዮ አልፋለሁ። እንደምትመለከቱት እንግዲህ አዶቤ ፎቶሾፕ ሶፍትዌርን እዚህ ጋር ከፍተናል ማለት ነው። ይህንን ሶፍትዌር ሊንክ የምትፈልጉ ካላችሁ ዲስክሪፕሽን ጋር ስለማስቀምጥላችሁ ከዛ ጋር እየገባችሁ ማውረድ ትችላላችሁ ማለት ነው። ዲስክሪፕሽን ጋር ድሮፕ አደርግላችኋለሁ ሊንኩን። እንግዲህ የተለያየ ቨርዥን አለው። በመጀመሪያ እንግዲህ አዶቤ ፎቶሾፕን መማር ስትወስኑ አዶቤ ፎቶሾፕ እንግዲህ ሁሉም አንድ አይነት ስራ ሊሰራ ቢችልም ወይም ደግሞ ቤዚካሊ አዶቤ ፎቶሾፕ የሚባለው ሶፍትዌር ስራው ኦልሞስት አንድ ቢሆንም ነገር ግን የተለያዩ ቨርዥኖች አሉ። በተለይ አሁን ላይ እንግዲህ አፕዴት እየሆኑ የመጡት የተለያዩ ኤአይ ቱሎች አብረዋቸው እየተጨመረ በጣም አድቫንስድ የሆኑ ስራዎችን መስራት የሚችሉ እየሆኑ መጥተዋል ማለት ነው። እናንተ ለምትሰሩት ስራ የትኛው አዶቤ ፎቶሾፕ ቨርዥን ያስፈልገኛል የሚለውን ነገር መወሰን አለባችሁ ማለት ነው። ቨርዥን መወሰን እንዲሁ ከምትሰሩት ስራ ጋር ብቻ አይገናኝም። በመጀመሪያ ደረጃ ልታውቁት የሚገባው ነገር ደግሞ ከኮምፒውተራችሁ አቅም ጋር ነው። እንግዲህ ሎው ኢንድ ፒሲ ካላችሁ ወይም ደግሞ አቅሙ ትንሽ ደከም ያለ ኮምፒውተር ካላችሁ እና ፈጣን የሚባል ኮምፒውተር ካላችሁ አንድ አይነት ፎቶሾፕ ቨርዥን ልትጭኑ አትችሉም። አሪፍ ኮምፒውተር ካላችሁ ሌተስት የሆኑትን ቨርዥኖች አሉ፣ እነሱን መጫን ይቻላል። ነገር ግን ትንሽ ደከም ያለ ኮምፒውተር ወይ ደግሞ ፒሲ ካላችሁ ደግሞ ቢዚ ሳይሆን ስሙዝ ሆኖ እንዲሰራላችሁ ወረድ ያሉትን ቨርዥኖችን መጫን ትችላላችሁ ማለት ነው። እዚህ ጋር የምናየው እንግዲህ አዶቤ ፎቶሾፕ ሲባል የተለያየ ቨርዥን አለ። የተወሰኑትን ለመጥቀስ ያክል አዶቤ ፎቶሾፕ CS3 የሚባል አለ። ሌላ CS4፣ CS5፣ CS6 እያለን እንሄዳለን። ከዛ ሲሲ ሌቭል አለ። ሲሲ እንግዲህ ደግሞ በየአመቱ አፕዴት ይደረጋል። 2018፣ 2019፣ 2020፣ 21፣ 22 እያለ እንግዲህ 2025 ጋር ደርሰናል ማለት ነው። በቅርቡ ደግሞ 2026 ሪሊዝ ሊሆን ይችላል ማለት ነው። እነዚህም ሁሉ ቨርዥኖችን እንደናንተ አቅም መጫን ትችላላችሁ ማለት ነው። እናንተ የምትፈልጉትን ቨርዥን ኮሜንት ብታደርጉልኝ እሱን ሊንክ የምልክላችሁ ይሆናል ማለት ነው። ዛሬ የምናየው እንግዲህ 2024 ነው። እዚህ ኮምፒውተር ጋር ላፕቶፕ ጋር የጫንኩት እኔ 2024 ቨርዥን ነው ማለት ነው። አዶቤ ፎቶሾፕ ሲሲ ወይ ደግሞ ክሬቲቭ ክላውድ ቨርዥን ማለት ነው። እሱ ነው። ስለዚህ ስንከፍተው ላይክ እንደዚህ ነው የሚመጣልን። እንግዲህ ሁሉንም ስትከፍቷቸው ያን ያክል ሜጀር ዲፈረንስ አታገኙም። ግን ውስጥ ጋር ያለው ፊቸሮች ሜኖች ጋር እየገባችሁ ስታዩ ያሉ ልዩነቶች ይኖራሉ። እሱን ወደፊት በደንብ የምናየው ይሆናል። ቤዚክ ኢንተርፌሱ ግን አንድ አይነት ነው፣ ኦልሞስት አንድ አይነት ነው ማለት ነው። እንደ ሪኮመንዴሽን እኔ ትንሽ ወረድ ያለ ፒሲ ያላችሁ ሰዎች እና ሞር የተሻለ ነገር የምትፈልጉ ከሆነ CS6 የሚባለው ቨርዥን ብትጭኑት አዶቤ ፎቶሾፕ CS6 የሚባለው ቨርዥን ከሌሎች ከCS3ም ከCS4ም የተሻለ ስለሆነ እሱን ብትጭኑት እኔ ሪኮመንድ አደርጋለሁ ማለት ነው። በዚህ መንገድ እንግዲህ ከከፈተልን በኋላ መጀመሪያ ማወቅ ያለብን ነገር ማየት ያለብን ነገር ኢንተርፌሱ ምን ይመስላል ነው። እንግዲህ ኢንተርፌሱ ስንከፍተው እዚህ ጋር በኮርነር በኩል ፎቶሾፕ የምትል አይከኗ ትታየናለች። ከዛ በኋላ እዚህ ጋር ሜኖች አሉ። ፋይል፣ ኤዲት፣ ኢሜጅ እያለ ይቀጥላል ሄልፕ ድረስ ማለት ነው። እነዚህ ድሮፕ ዳውን ሜኖች ናቸው። እንደዚህ አንዱን ሜኑ ስትነኩት እንደዚህ ድሮፕ የሚያደርግ ወይም ደግሞ የሚዘረጉ የተለያዩ ሜኖች ውስጥ ላይ ያሉ ማለት ነው። እነሱ ለተለያዩ አገልግሎቶች ልንጠቀምባቸው እንችላለን። ስለዚህ በዋናነት እነዚህ ሜኖች አሉ። ቀጥለን ደግሞ የምናገኘው እዚህ ጋር ከታች ከግራ በኩል እዚህ ጋር እንግዲህ ለፎቶሾፕ እንደ ባክቦን ሆኖ የሚያገለግሉት እነዚህ ከግራ በኩል የምትመለከቷቸው ቱሎች ናቸው። እንግዲህ ይሄ ቱልባር ይባላል። ቱልባር እንለዋለን። ያ ማለት ፎቶሾፕን ፎቶሾፕ ያሰኘው እንግዲህ እነዚህ ቱሎች ናቸው ማለት ነው። አብዛኛውን ስራዎቻችንን የምንሰራባቸው ወይ ደግሞ የምንከውንባቸው ቱሎች እነዚህን ይመስላሉ። ቱልባር እንለዋለን።
በመቀጠል ከላይ እንግዲህ የምትመለከቱት ይሄኛው ቦታ ደግሞ ኦፕሽን ባር ይባላል። እንግዲህ አንድ ቱል ስመርጥ ይለያል። ያው እንግዲህ ሁሉም ቱል ጋር አንድ አይነት አይሆንም። የሆነ ቱል በመረጥኩኝ ቁጥር ኦፕሽን ባር ይለያያል። የተለያየ አይነት ሴቲንግ ነው የሚያመጣ። ስለዚህ የመረጥነውን ቱል ባር ከቱል ባር ጋር የመረጥነውን አንድ ቱል ከስተማይዝ ለማድረግ የተለያዩ ሴቲንጎችን ለመቀያየር እንጠቀምበታለን ማለት ነው። ይሄን ነገር ይሄ ኦፕሽን ባር እንለዋለን። በመቀጠል እዚህ ጋር እንግዲህ ወርክ ስፔሳችን አለ። እንግዲህ መሀል ላይ የምትመለከቱት ይሄ ነጭ ባክግራውንድ አለ። ክሬት ያደረኩት ስለሆነ ነው። እንግዲህ ፎቶም ሊገባ ይችላል። ዋቴቨር እናንተ የምትፈልጉትን ስራ ወደፊት እንመለከታለን። እነዚህ ነገሮች እንግዲህ ይሄ ወርክ ስፔስ ይባላል ማለት ነው። ስራውን የምትሰሩበት ቦታ ወይም ደግሞ ፕሮጀክታችሁ ኢምፖርቱን የሚገባበት ቦታ ይሄ ወርክ ስፔስ እንለዋለን ማለት ነው። በመቀጠል ወደ እዚህ በኩል ስትሄዱ ደግሞ ከቀኝ በኩል ማለት ነው። እንግዲህ ከቀኝ በኩል በመጀመሪያ እዚህ ኮርነር ላይ ያው ናቪጌሽን ባር ነው ያለው ለመዝጋት፣ ማክሲማይዝ፣ ሚኒማይዝ ለማድረግ እንዲሁም ደግሞ ሚኒማይዝ አድርጎ ወደ ታስክ ባር ለመውሰድ እነዚህ በተኖች አሉን። ቀጥለን እዚች ጋር የምንመለከታት ደግሞ ወርክ ስፔሳችን ናት። እንግዲህ ኢሴንሻል፣ 3D፣ ግራፊክስ ይላል። እነዚህ እንደምንፈልገው እንደምንሰራው ስራ እንግዲህ ሞሮፍ አሁን ለምሳሌ ለኛ የሞሽን ላይክ ለግራፊክስ የምንሰራ ከሆነ ከለሮቹ ምናምን የያዘ በደንብ አድርጎ እንዲቀይርልን ኢንተርፌሱን ይሄንን ልንቀይር እንችላለን። ፎቶግራፊ አለ፣ ፔይንቲንግ አለ፣ ሞሽናል የተለያየ እንግዲህ ወርክ ስፔሶች አሉ። ይሄንን ከስተማይዝ አድርገን እንዴት አድርገን ክሬት ማድረግ እንደምንችል እኛ በምንፈልገው አይነት እሱን አሳያችኋለሁ ወደፊት ማለት ነው። ቀጥለን እንመለከታለን። ስለዚህ ይሄንን ወርክ ስፔስ ናት። እንግዲህ እዚህ ጋር ቀጥለን የምንመለከተው ፓኔልስ አሉ። እዚህ ጋር የተለያዩ ፓኔሎች አሉ። ከለር፣ ስዋች፣ ግራዲየንት፣ ፓተርን ይላል። ከረንት ላይ አሁን ላይ ያሉ ናቸው። ይሄን እንግዲህ ሙሉ በሙሉ አፍርሰን እንዴት አድርገን ከስተማይዝ የሆነ የራሳችን ወርክ ስፔስ ክሬት ማድረግ እንደምንችል ወይም ደግሞ እዚህ ጋር የምናያቸው ነገሮች በሙሉ ቢጠፉብን እንዴት አድርገን ነው ማግኘት የምንችለው የሚለውን ነገር ቀጥዬ ማሳያችሁ ስለሆነ ደውባሪ ይሄኛው ፓኔል ስንላቸዋለን። የተለያዩ እንግዲህ ፓኔሎች አሉ። ስዋች ፓኔል፣ ከለር ፓኔል፣ ግራዲየንት ፓኔል whatever ሌሎችም ሊኖሩ ይችላሉ እናንተ ጋር ማለት ነው። እዚህ ጋርም የተለያዩ ታቦች አሉ። ፕሮፐርቲስ፣ አድጀስትመንት የተለያዩ እዚህ ጋር ፓኔሎች ታቦች አሉ ማለት ነው። እነዚህንም ታገኛላችሁ። በመቀጠል ወደ ታች እንግዲህ ትንሽ ዝቅ ስትሉ ሌየር ነው የምታገኙት። ሌየርስ የሚል ነገር አለ። እንግዲህ እዚህ ጋር ሌየርስ ይላል፣ ከዛ ቻናልስ ይላል፣ ከዛ ፓዝ ይላል። እነዚህ ሶስት ነገሮች አሉ ማለት ነው። እነዚህ ሶስት ነገሮች አሉ። እንግዲህ ሌየር ምንድነው፣ ቻናል ምንድነው፣ ፓዝ ምንድነው የሚለውን ነገር በተለይ ስለ ሌየር ሰፋ ያለ ነገር አንደርስታንዲንግ እንዲኖራችሁ በደንብ አድርጌ ቪዲዮ ሰራላችኋለሁ ቀጣይ ላይ ሜቢ ስለ ሌየር በደንብ አድርገን በስፋት የምንመለከት ይሆናል ማለት ነው። ስለዚህ ቀለል ያለ ኢንተርፌስ ነው። እዚህ ጋር ከላይ በኩል ስትመለከቱ ሩለር አለ። እዚህ ጋር ደግሞ ሩለር አለ። ከቨርቲካል እና ሆሪዞንታል ሩለር አለ። ይሄ ኦን ኦፍ መሆን የሚችል ነው በእርግጥ። ስለዚህ ቀለል ያለ ኢንተርፌስ ነው ያለው። እዚህ ጋር የተለያዩ ታቦች አሉ፣ ሜኖች አሉ። እዚህ ጋር እንግዲህ አይከኖች አሉ። ኢፌክት አለ፣ እዚህ ጋር ማስክ አለ፣ እዚህ ጋር ደግሞ አጀስትመንት ሌየር አለን። እዚህ ጋር ኒው ግሩፕ፣ እዚህ ጋር ኒው ሌየር የምንላቸው የተለያዩ አይከኖች አሉ ማለት ነው። ይሄ ኢንተርፌሱ እንግዲህ ቀለል ያለ በዚህ መንገድ ማግኘት የምትችሉ ምንም ያን ያክል የተወሳሰበ ነገር የለውም ማለት ነው። እንግዲህ ይሄ ቤዚክ አንደርስታንዲንግ ካላችሁ እንዴት ነው ከስተማይዝ የሆነ የራሳችንን ወርክ ስፔስ ክሬት ማድረግ የምንችለው? ሃው ቱ ከስተማይዝ አወር ወርክ ስፔስ የሚለውን ሴክሽን እንመልከት። እንግዲህ ይሄ ባይ ዲፎልት ስንከፍት የምናገኘው ወርክ ስፔስ ነው። ግን እኛ እንደምንሰራው ስራ የሚያስፈልጉንና የማያስፈልጉን ለይተን የማያስፈልጉንን እያጠፋን የምንፈልጋቸውን ብቻ እያወጣን እንዴት ነው የኛን ከስተማይዝድ የሆነ ወርክ ስፔስ ቢውልድ የምናደርገው የሚለውን ነገር ቀጥዬ ደግሞ የማሳያችሁ ይሆናል ማለት ነው። በድጋሚ አብራችሁን ቆዩ። ቪዲዮ በጣም የሚጠቅማችሁ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረግ ቻናሉ በጣም የምትጠቀሙበት ስለሆነ ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ አድርጉ። 2 ሰከንድ ልስጣችሁ። እንዴት ነው ከስተማይዝ የሆነ ወርክ ስፔስ ክሬት ማድረግ የምንችለው? አሁን እዚህ ጋር የሚታዩትን ነገር በሙሉ ላጥፋቸውና ሙሉ ክሊን እናድርገውና ከስክራች ጀምረን ወይ ደግሞ ከዜሮ ጀምረን የራሳችን ወርክ ስፔስ ቢውልድ እናድርግ። ይሄን ነገር ለማድረግ አሁን ለማጥፋት ዊንዶ ጋር ነው የምትገቡት። እዚህ ጋር ዊንዶ ጋር እዚህ የተለያዩ የተዘረዘሩ ነገሮች አሉ፣ ኮምፖነንቶች አሉት። እዚህ ጋር እንግዲህ ቲክ የተደረጉት ራይት ምልክት ያለባቸው ማለት አሁን ላይ ከረንትሊ እዚህ ጋር አቬሌብል የሆኑት ወይ ደግሞ የሚታዩን ማለት ነው። እንግዲህ እዚህ ጋር ደግሞ ማይታዩን ነገሮች አሉ። እዚህ ጋር እንግዲህ የተለያዩ እነዚህ ደግሞ የጠፉት የተደበቁት ማለት ነው። እኔ አሁን ክሊን ለማድረግ ሲፈልግ አሁን አጀስትመንት እዚህ ጋር አጀስትመንት የሚላል እዚህ ጋር ለምሳሌ አጀስትመንት የምትላለች እዚች ጋር እቺ ነገር እንድትጠፋ ለምሳሌ ዊንዶው ጋር ገብቻ አጀስትመንትን ባጠፋው ላይክ እዚህ ጋር ያለው ይኸው አጀስትመንት ይጠፋል ማለት ነው። ከሱ ጋር አብረው የነበሩ ግሩፖች በሙሉ ይጠፋሉ ማለት ነው። በመቀጠል አሁንም እዚህ ጋር ከለር የሚላል ከለርን ስነካው ይኸው እዚህ ጋር ይጠፋል። በመቀጠል ሌላ ሌየር የሚላል ሌየርንም ስነካው እንደዚህ ይጠፋል። ሌላ እዚህ ጋር ወደታች ልምጣና ሌላም የበራ ካለ እስኪ ላጥፋው። ለምሳሌ ኦፕሽን ይላል ኦፕሽን ባራችን ይጠፋል ከላይ
ቱል የሚል አለ። ቱልን እንደዚህ ማጥፋት እችላለሁ። በመቀጠል ወደታች ይሄ አንታይትልድ የሚለው ይሄ ፕሮጀክቱ ነው የገባው ነው ማለት ነው። እሱን ተዋዋለሁ። ከቀኝ በኩል ሌሎች የገቡ ነገሮች አሉ። እነሱንም ድራግ እያደረጋችሁ እንደዚህ ላይክ እንደዚህ ማጥፋት ይቻላል ማለት ነው። ሶ እንደምትመለከቱት ይሄ ባዶ ወይም ደግሞ ክሊን የሆነ የአዶቤ ፎቶሾፕ ኢንተርፌስ ነው ይሄ። ስለዚህ ከስክራች ጀምረን ከዚህኛው ጀምረን እንዴት አድርገን ቢውልድ እናድርገው የሚለውን ደግሞ እንመልከት። ይሄን ለማድረግ ምንም የተለየ ነገር የለውም። ካጠፋንበት ቦታ መልሰን ማግኘት ወይ ደግሞ ማምጣት ማብራት ማለት ነው። እሱን ለማድረግ በቀጥታ የምትገቡት ዊንዶው ጋር ነው። ልክ እንደዚህ ቢሆንባችሁ ቢበላሽ አንዳንድ ሰው የሚያደርገው አንኢንስታል አድርጎ እንደገና መጫን ነው። ጀማሪ ስትሆኑ ምናምን ብዙ ጊዜ እንደዚህ አይነት ነገር የሚያደርግ ሰው አለ። አንኢንስታል አድርጎ ፎቶሾፑን እንደገና መጫን ማለት ነው ተበላሽ ብሎ። እንደዚህ መሆን የለበትም። ማስተካከል በቀላሉ ትችላላችሁ። ስለዚህ ይህን ክሊን የሆነ ኢንተርፌስ ቢልድ ለማድረግ በመጀመሪያ ዊንዶው ጋር ልምጣ። የሚያስፈልጉኝ እዚህ ጋር አወጣለሁ ማለት ነው። የመጀመሪያው ነገር እንግዲህ ቱልባር ስለሚያስፈልገኝ ከታች ልምጣና በጣም ነሰሰሪ የሆነው የመጀመሪያው ስለሆነ ቱልስ የምትለዋን አንዴ ላብራት። ይኸው እዚህ ጋር ይመጣልኛል። ለምሳሌ ይሄንን ወደዚህ ድራግ ባደርገው ልክ እንደዚህ መቀመጥ ይችላል። ያማል ዶክ ሳይሆን ማለት ነው እንዲሁ መቀመጥ ይችላል። በኋላ ዶክ ስለምናደርጋቸው ችግር የለም እንደዚህ ይቀመጡ። በመቀጠል እንግዲህ ሌየር ሚለው ያስፈልገኛል። ሌየርን እንደዚህ ላምጣው። ሌየርንም እንግዲህ እንደዚህ መገነጣጠል እንችላለን። ፓዝል ለብቻ፣ ሌየርን ለብቻ፣ ቻናልን ለብቻ ልክ እንደዚህ አድርገን ለብቻ ለብቻ ግሩፕ ሳናደርግ ማለት ነው እንደዚህ ማስቀመጥ እንችላለን። በመቀጠል እንግዲህ ሌላ ደግሞ የሚያስፈልገኝ ከለር ጋር ያሉ ነገሮች ለምሳሌ ከለር ያስፈልገኛል። ከለርን ለብቻው እዚህ ጋር ላውጣው። ፓተርን የሚል አለ። ፓተርንን አልፈልገውም እኔ ስዋች የምትለው አላውጣት። ፓተርንን እንግዲህ ወደዚህ ድሮፕ ላድርግና ላጥፈው። ካልፈለኩት አጠፋዋለሁ፣ ምንም ችግር የለውም። ከዛ በኋላ ግራዲያንት ምትላለች። ግራዲያንትን ከስዋች ጋር አብሬ ማምጣት ፈልጋለሁ። ሶስቶችንም እንደዚህ አድርጌ ላስቀምጣት ማለት ነው። ስለዚህ እነዚህ ያሉ ሌሎችን በኋላ ላይ እያየው መጨመር ስለምችል እነዚህን እንዴት አድርጌ ቦታ ቦታቸው ጋር አስቀምጣለሁ የሚለውን ላሳያችሁ። ስለዚህ አሁን እዚህ ጋር ቤዚካሊ ሌየር ፓዝ እና ቻናል የሚሉት አንድ ላይ እንዲሆኑ ፈልጋለሁ። ይሄ ቻናል የሚለው ፓዝ እና ሌየር አንድ ላይ እንዲሆኑ ፈልጋለሁ። ስለዚህ አሁን ሌየር ይሄኛው አለ፣ ሌየር የሚለው ይሄኛው አለኝ። ስለዚህ ቻናል የሚለውን ከዚህ ከሌየር ጎን ማድረግ ከፈለኩኝ ምንድነው የምታደርጉ? ከላይ ጋር እዚህኛዋ ጋር አናቷ ጋር ትይዙና ድራግ ታረጋላችሁ። ድራግ ስታደርጉ ልክ ከሌየር ጎን ሳደርገው እንደዚህ ሰማያዊ ነገር ይበራል ማለት ነው። እንደዚህ ሲሆን ታች ጋር ብታመጡ ለምሳሌ ታች ጋር እንደዚህ ይቀጥላል። ይሄው ይሄ ከታች ነው የሚቀጥለው ማለት ነው። እኔ ግን የምፈልገው ምንድነው ከጎን ስለሆነ ከጎኑ ጋር እንደዚህ ሲሆን ሲበራልኝ ይሄ ሰራውንድ አድርጎ ላይት ሲበራልኝ ሰማያዊ ማለት ነው ለቀዋለሁ፣ ድሮፕ አደርገዋለሁ። ይሄው ሌየር መጀመሪያ ከዛ ቻናል መጣ ማለት ነው። ከቻናል ቀጥሎ ፓዝ እንዲመጣ ፈልጋለሁ። ፓዝን በተመሳሳይ ልክ ከጎኑ እንደዚህ ያስቀምጣለሁ። ይሄ አንድ ግሩፕ ሆነ ማለት ነው። በኋላ ላይ ሁሉንም ስለምናያይዛቸው ምንም ችግር የለውም። አሁን ላይ ግሩፖችን ብቻ እንስራ። ከዛ እዚህ ጋር ስዋች አለ፣ ከዚህ ጋር ከለር አለ። ለምሳሌ እኔ ስዋች ከከለር ቀጥሎ እንዲመጣ ፈልጋለሁ ካልኩኝ እንደዚህ አድርጌ ዶክ አደርገዋለሁ ማለት ከጎኑ። ዜን ደግሞ እዚህ ጋር ግራዲያንት አለ። ግራዲያንትንም ከስዋች ቀጥዬ ላድርገው። ይሄንንም እንደዚሁ አስቀምጣለሁ። ከለር ስዋች እና ግራዲያንት ደግሞ እንደዚህ አንድ ላይ መጡ ማለት ነው። ስለዚህ ይሄንን አደርጋለሁ። አሁን ሁለቱን ማያያዝ ከፈለኩኝ የሌየር ግሩፕን እና የዚህ የከለር ግሩፖችን አንድ ላይ ማያያዝ ከፈለኩኝ ምንድነው ማድረገው? ይሄን ድራግ አድርጌ ከዚህኛው ታች ጋር ማምጣት እችላለሁ ማለት ነው። ልክ ሳደርገው እንደዚህ ይሆንልኛል። ስለዚህ አሁን በጣም ክሊን እንዲሆንልኝ ምንም የምፈልጋቸውን ሌሎች ነገሮች በኋላ ላይ ማውጣት ስለምችል ወርክ ስፔሳችሁ ልክ ክሊን እንዲሆን እነዚህን ማድረግ ይቻላል። ከዛ በኋላ የምትፈልጓቸውን ደግሞ ያያችሁ መጨመር ይቻላል ማለት ነው። ለምሳሌ እኔ አሁን የታይፖግራፊ የተለያዩ ኮምፖነንቶችን ልጨምር ካልኩኝ ልጨምር ካልኩኝ እዚህ ጋር ልምጣና ለምሳሌ በመጀመሪያ ደረጃ ካራክተር ምትሏል ላምጣት። ካራክተርን እንደዚህ ማብራት እችላለሁ። ሌላ ፓራግራፍ ምትል ልፈልግ ፓራግራፍንም እንደዚህ ማብራት እችላለሁ። ይሄ ከጎን ነው ያለው። እንደዚህ አሁን የተነጣጠለ ከሆነ ልክ በተመሳሳይ ሁለቱ እንደዚህ ታደርጋላችሁ። ከዛ በኋላ አሁን ማን ላይ ይግባ ካልኩኝ እዚህ ጋር ይሄኛውን እዚች ጋር እንደዚህ ዶክ አደርጋለሁ። ይሄኛውን ከታች አደርጋለሁ ማለት ነው። ሶስቱ የተያያዘ እንደዚህ ወንደኛ በዚህ መንገድም ይቻላል። ነገር ግን ይሄንን የካራክተርና ፓራግራፍን እኔ አልፈልግም ከሆነ ማውጣት እችላለሁ። ልክ እንደዚህ ይሄንንም እንደዚህ ማውጣት እችላለሁ። ከዛ ኤክስ ማለት እችላለሁ ማለት ነው። ላይክ እንደዚህ ይሄን ካደረኩኝ በኋላ ምንድነው ማድረገው? ሌላ ኦፕሽን ባር ነው። ኦፕሽን ባር ይቀረኛል። እሱንም እዚህ ጋር ኦፕሽን ምትሏን አንዴ ክሊክ ላድርግ። ኦፕሽን ባር እዚህ ጋር መጥቶልኛል። ይሄው ዶክ ሆኗል ማለት ነው። በመቀጠል ይሄን ነገር ከቀኝ በኩል ያሉ ፓኔሎችን ወስጄ እዚሁ ልለጥፋቸው። ይሄን ለማድረግ ከላይ ድራግ ታደርጉና
ወደ ቀኝ ስትሄዱ በጣም ወደ ቀኝ በኩል ስታስጠጉት እንደዚህ አይነት ላይት ይበራል፣ ሰማያዊ ላይት ይበራል። እንደዚህ ሲበራላችሁ ትታውታላችሁ ማለት ነው። ስለዚህ አሁን ይሄ ዶክ ሆነ ማለት ነው፣ ተለጥፏል ማለት ነው። በመቀጠል ይሄንንም እንግዲህ ይሄ ቱልባር የምንለውንም አሁንም ወደዚህ ወደ ግራ በኩል ሄጄ ዶክ ላድርገው። እዚህ ጋር እንደዚህ ሳደርግ ይኸው ላይት ይበራልኛል፣ ዘይን ተዋለው ማለት ነው። ይሄም ዶክ ሆነ ማለት ነው። ስለዚህ አሁን የራሳችንን ወርክ ስፔስ ክሊን የሆነ ክሬት አደረግን ማለት ነው። ስለዚህ ጋይስ በዚህ መንገድ የራሳችሁን ከስተማይዝድ የሆነ ወርክ ስፔስን ክሬት ማድረግ ትችላላችሁ በቀላሉ ማለት ነው። ከዚህ በኋላ ደግሞ ማሳያችሁ ይሄንን ከስተማይዝ ያደርጋችሁትን ወርክ ስፔስ እንዴት አድርጋችሁ ነው በራሳችሁ ስም ሴቭ አድርጋችሁ ቢበላሽ ወደዛ ሪሴት ለማድረግ እንዲመቻችሁ አድርጋችሁ የምታዘጋጁት ወይ ደግሞ ሴቭ የምታደርጉት የሚለውን ነገር እንመልከት። ሶ ይሄን ለማድረግ አሁን በቀጥታ ወደ ወርክ ስፔስ የምትለዋ ትመጡና እዚች ጋር ኒው ወርክ ስፔስ የምትላለች ቺን አይኮኗን ከነካችሁ በኋላ ኒው ወርክ ስፔስ የምትላለች እሷን አንዴ መንካት። ይሄን ከነካችሁ በኋላ ወርክ ስፔስ ስማችሁን ስጡኝ ይላል። ለምሳሌ WS ልበለው፣ ወርክ ስፔስ 1 ልበለው። እንደዚህ እናንተ የምትፈልጉት ስም መስጠት ትችላላችሁ። እንደዚህ ሰጣሁት። ከዛ በኋላ ፓኔል ሎኬሽን ዊል ቢ ሴቭድ ኢን ዲስ ወርክ ስፔስ ይላል። ከዛ በኋላ ኪቦርድ ሾርት ከቶች፣ ሜኑ፣ ቱልባር ኦፕሽናል ናቸው እነዚህ ይላል። ለምሳሌ እኔ አሁን ሁሉም አብረው እንዲመጡ ከፈለኩኝ፣ ሴቭ እንዲሆኑ ከፈለኩኝ እነዚህን ነገሮችን አበራለሁ ማለት ነው። ቱልባሩም አብሮ፣ ሜኑም አብሮ፣ እነዚህም አብሮ እንዲሆን ማለት ነው። ከዛ በኋላ ይሄን ሴቭ ብለዋለሁ። አሁን ሴቭ ብለው እዚች ጋር ይሄው WS1 ወይ ደግሞ ወርክ ስፔስ 1 ጋር ያለው ይለኛል ማለት ነው። አሁን ይሄ ነገር ቢበላሽ ለምሳሌ ሌላ ሰዓት ይሄ ነገር አሁን እንደዚህ ብትንቱን ቢወጣ የሆነ ሰው ነካክቶባችሁ ኦር ደግሞ እንደዚህ ቢበላሽ በቀጥታ እንደገና የቀድሞ ስቴፕ መድገም የለባችሁ። በቀላሉ ምንድነው የምታደርጉት? እዚህ ጋር ትመጣላችሁ። ከዛ በኋላ ሪሴት ወርክ ስፔስ 1 የምትላለች ስም የሰጠሁት ሪሴት WS1 በኔ ኬዝ እንደዚህ የምትላለች እሷን አንዴ መንካት ነው። ይሄን ሳደርግ በቀጥታ ሪቪው ሊያደርግልኛል ማለት ነው። ጋይስ በዚህ መንገድ የራሳችሁን ከስተማይዝድ የሆነ ወርክ ስፔስ በቀላሉ ማዘጋጀት ትችላላችሁ። ይሄን ነገር እንግዲህ ለምንድነው ማሳያችሁ? አንድ ሰው ፎቶሾፕን አውቃለሁ ሲል ከስር መሰረት መሆን አለበት። ያ ማለት እያንዳንዱ ኢንተርፌሱ ጋር ያሉ ቱሎችን የጠፉትን ያሉትን በደንብ አድርጎ ማወቅ አለበት ማለት ነው። ለሰው መንገር እስከሚችልበት ደረጃ ድረስ በደንብ አድርጎ ሊገባው ይገባል ማለት ነው እንጂ የሆነን ስራ ዝም ብላችሁ በሽምደዳ ያንን ነገር ብቻ መስራት አይደለም። ሶፍትዌሩን ማወቅ ማለት ሶፍትዌሩን ማወቅ ከመጀመሪያ ጀምሮ እስከ መጨረሻ ያሉትን ነገሮች ቢያንስ ቤዚክ የሚባሉ ነገሮች ይሄንን አንደርስታንድ ማድረግ ስላለባችሁ ነው ይሄንን የምነግራችሁ ማለት ነው። እሺ አሁን ደግሞ እንቀጥልና ወደ መጨረሻውና ወደ ዛሬ ወደ ያስኩት ወደ መጨረሻው ክፍል እሄዳለሁ። በዛሬው በቢጊነር ሌቭል ዳይ 1 ወይም ደግሞ ፓርት 1 ክፍል እንግዲህ መጨረሻ አድርጌ የማቀርብላችሁ ደግሞ ይሄን ሁሉ ካስተካከልን በኋላ ከስተማይዝድ የሆነ ወርክ ስፔስ ከሰራን በኋላ ወርክ ስፔሱ በደንብ አድርጎ ከገባን ኢንተርፌሱ ከገባን በኋላ እንዴት አድርገን ነው ፕሮጀክቶችን ኢምፖርት ማድረግ የምንችለው? ያ ማለት ፎቶዎች ሊሆን ይችላል፣ የተሰሩ ስራዎችን እንዴት አድርገን ወደ ፎቶሾፓችን ኢምፖርት ማድረግ እንችላለን? ወይም ደግሞ how to open, how to import, then how to save የሚሉት ነገሮች እነዚህ ሶስት ነገሮችን ላሳያችሁ። ስለዚህ ይሄንን እንግዲህ በስቴፕ ለማየት ያክል የመጀመሪያው ነገር እንዴት አድርገን ነው ፎቶ ወይም ደግሞ የሆነ ፋይል ኢምፖርት ማድረግ የምንችለው ወደዚህ ፎቶሾፕ የሚለው ነገር ላሳያችሁ። እሱን ለማድረግ በቀጥታ ፋይል የምትላለች እሷ ጋር ትገባላችሁ። ፋይል የምትለው ጋር ከዛ በኋላ እዚች ጋር እንግዲህ የተለያዩ አማራጮች አሉ። እዚህ ጋር የተለያዩ አሉ። ኢምፖርት ለማድረግ ፎቶ ኢምፖርት ለማድረግ ወደ ፎቶሾፓችሁ በቀጥታ ፋይል ወደምትሏ ትሄዳላችሁ። እዚች ጋር ፋይል የምትላለች ፋይል ጋር ትገባላችሁ። ከዛ በኋላ ኦፕን የሚላለ ኦፕንን አንዴ መንካት ኮምፒውተራችሁ ይወስዳችኋል የምትፈልጉትን ፋይል ከዚህ ኢምፖርት እንድታደርጉ ማለት ነው። እንግዲህ እናንተም ፎቶ ካስቀመጣችሁበት ቦታ ትሄዱና የምትፈልጉትን ማለት ነው አንድ ክሊክ ታደርጋላችሁ ወይ ደግሞ ትመርጣላችሁ። አንድ ከሆነ ሁለት ከሆነ ደግሞ ኮንትሮልን ይዛችሁ ክሊክ ማድረግ ትችላላችሁ። ስለዚህ ሁለት ሶስቶችን በአንዴ እንደዚህ መምረጥ ይቻላል ማለት ነው። አሁን አንድ ብቻ ከፈለኩኝ አንዷን ብቻ እንደዚህ መርጥና ከዛ በኋላ ታች ጋር ኦፕን የምትላለች እሷን አንዴ ነካለሁ። እንደዚህ በምትመለከቱት አይነት ማለት ነው ኢምፖርት ያደርግልኛል ማለት ነው ይሄንን ፎቶ። ስለዚህ አንደኛው መንገድ ይሄ ነው። ሁለተኛውና በጣም ሃንዲ የሆነው መንገድ ወይ ደግሞ ቀላል ብዬ የማስበው መንገድ ደግሞ ምንድነው? እንደዚህ የምትፈልጉት ቦታ ጋር ትሄዳላችሁ። ፎቶአችሁ ያለበት ቦታ ጋር ትሄዱና የምትፈልጉትን ፎቶ አንዱን መርጣችሁ በቀጥታ ወደ ፎቶሾፑ እንደዚህ ጎትታችሁ መውሰድ ነው። ከዛ በኋላ ከላይ በኩል ሲሆን ኮፒ የምትል ትመጣላችኋለች እዚሁ ኦፕሽን ባር በታች ማለት ነው። ወደ ኖርማል ፎቶ ካረጋችሁት እዛው ነው የሚደረግ፣ ግን እናንተ ማድረግ ያለባችሁ ከላይ ነው። እዚሁ ታቦች ጋር መሆን ያለበት። እዚህ ጋር ኮፒ የሚል አለ። ኮፒ የምትለዋን ስትነኩን ልክ እንደዚህ ያስገባላችኋል ማለት ነው። ፎቶ ልክ እንደዚህ ያስገባላችኋል። ስለዚህ ይሄ ደግሞ ድራግ ኤንድ ድሮፕ ሜተድ ይባላል ማለት ነው። በዚህ መንገድም ትችላላችሁ። ስለዚህ እናንተ በቀለላችሁ መንገድ ፋይሉን ኢምፖርት ማድረግ ይቻላል።
እሺ ይሄንን ካደረጋችሁ በኋላ እንግዲህ ስራዎቻችሁን ትሰራላችሁ። እዚህ ጋር እንግዲህ እሱን ምን ይሰራል የሚለው ወደፊት የምናየው ስለሆነ ስራዎቻችሁን ከሰራችሁ በኋላ እንዴት ነው ይሄን ነገር ሴቭ ማድረግ ብፈልግ እንዴት ነው የማደርገው የሚለውን አሳያችኋለሁ። ሴቭ ለማድረግ እንግዲህ ፎቶሾፕ ጋር የተለያዩ ፎርማቶች ይኖራሉ። ያ ማለት ፎርማት የሚባለው ነገር መረዳት ያስፈልጋል። እንግዲህ ፎቶ ሲሆን ፎቶ ፎርማት አለን፣ ፒዲኤፍ ፎርማት ሊኖረን ይችላል። ፎቶ ሆኖ በራሱ ጄፒጂ፣ ፒኤንጂ የምንላቸው የተለያዩ ፎርማቶች አሉ። ስለዚህ በየትኛው ፎርማት ነው እኛ ኤክስፖርት ማድረግ የምንፈልገው የሚለውን መረዳት አለብን ማለት ነው። ስለዚህ ቤዚካሊ እንግዲህ ፎቶ ስንሰራ ጄፒጂ ወይ ደግሞ ፒኤንጂ ነው የምንጠቀመው። ሁለቱ እንግዲህ የተወሰነ ልዩነት አላቸው። ፒኤንጂ እንግዲህ ሲሆን በጣም ሃይ ኳሊቲ ኢሜጅ በምንፈልግ ሰዓት ፒኤንጂ የሚለውን ፎርማት መጠቀም ይቻላል። ኤችዲ በጣም ኤችዲ የምንፈልግ ከሆነ እንዲሁም ደግሞ ጄፒጂ የሚላለ ጄፒጂ ደግሞ ኖርማል ነው፣ ኮምፕሬሽኑ ኖርማል ነው። ስለዚህ እሱንም መጠቀም ይቻላል። በአብዛኛው እንግዲህ የምንጠቀመው ጄፒጂ የሚለውን ነው። ስፔሻል ኬስ ከሌላችሁ በስተቀር እናንተ ጄፒጂ የሚለውን መጠቀም ትችላላችሁ ማለት ነው። ይሄን ነገር ሴቭ ማድረግ ከፈለኩኝ እንደ ፎቶ ማለት ነው። አሁንም ፋይል ጋር ነው የምመጣው። እዚህ ከኮርነር ጋር ፋይል ጋር እመጣለሁ። ከዛ በኋላ ሴቭ አስ እና ሴቭ ኤኮፒ የምትላለች። አሁን እዚህ ጋር ሁለት የተለያዩ እንትኖች አሉ። እንግዲህ ሴስ 6 ሴስ 4 ሴስ 5 የሚባሉት ወደ ኋላ ያሉት ጋር እንደዚህ ሴቭ አስ ብቻ የሚል ነው ያለው። ሴቭ አስ ኤኮፒ የሚል የለም። ስለዚህ በዚህኛው ኬዝ ግን ሴቭ ኤኮፒ የምትላለች። ስለዚህ ሴቭ ኤኮፒ የምትለዋን ነው የምትነኩት። በዛኛው ደግሞ ሴቭ አስ የሚለው መንካት ትችላላችሁ፣ ችግር የለውም። ሙሉ ፎርማቶች እንዲያስመርጣችሁ ነው፣ ሌላ ነገር አይደለም። ስለዚህ እዚች ጋር ይሄን ዊንዶ ያመጣላችኋል። አሁን በመቀጠል በመጀመሪያ የምታደርጉት ነገር ቦታ ምረጡ ነው። ስለዚህ እኔ አሁን ዴስክቶፕ ጋር ሴቭ ማድረግ እፈልጋለሁ። እናንተ በምትፈልጉበት ቦታ እዚህ ጋር ቦታ ትመርጡለታላችሁ፣ ሴቭ እንዲሆን በምትፈልጉበት ቦታ። ፎልደርም ክሬት ማድረግ ይቻላል። ለምሳሌ እኔ ዴስክቶፕ ጋር ሆኖ የራሴን ፎልደር ክሬት አድርጌ ማስቀመጥ ከፈለግኩኝ በቀጥታ ኒ ፎልደር ምትላለች ከላይ እሷ ጋር እንደነካለው ከዛ በኋላ እዚህ ጋር ጽፋለሁ ማለት ነው። ለምሳሌ እኔ እንደዚህ ጻፍኩት ፎቶሾፕ አልኩት ለምሳሌ። ከዛ በኋላ ይሄን ፎልደር ማለት ነው ከፍተዋለሁ እንደዚህ ደብል ክሊክ አድርጌ። ከዛ በኋላ ይሄንን ይከፍትልኛል ማለት ነው። ከታች ጋር ፋይል ኔም የሚል ያለ እሱን ፋይል ስማችሁን መስጠት ነው። እንግዲህ ከእናንተ ፋይል ወይ ደግሞ ከሰራችሁ ስራ ጋር የሚሄድ ሪኔም አድርጋችሁ እዚህ ጋር መስጠት ትችላላችሁ ማለት ነው። ለምሳሌ እኔ እንደዚህ አልኩት። ከዛ በመቀጠል ሴቭ አስ ታይፕ ይላል። ይሄ ደግሞ ፎርማት ያልኳችሁ ነው። ፎርማት እንግዲህ በጣም ብዙ አይነት አለ። ከዚህ ጋር ብትጀምሩ የተለያዩ አይነት ፎርማቶች አሉ። እዚህ ጋር ግን ቤዚክ መረዳት ያለባችሁ እንግዲህ 3 አይነት ፎርማቶችን ልንገራችሁ። የመጀመሪያውን እንግዲህ እንደ ፕሮጀክት ሴቭ ማድረግ ከፈለጋችሁ ለምሳሌ የሆነን ስራ እየሰራችሁ ዛሬ ባትጨርሱትና ያን ነገር ለቀጣይ ሴቭ አድርጋችሁ ከነ ሌየሮቹ እንደተጀመረ ማለት ነው ስራውን እንደ ፎቶሾፕ ዶክመንት ሴቭ ማድረግ ከፈለጋችሁ ፒኤስዲ የሚለውን መጠቀም ትችላላችሁ። ፒኤስዲ ማለት ፎቶሾፕ ዶክመንት ነው። ስለዚህ ፒኤስዲ የሚለውን መጠቀም ይቻላል። እዚች ጋር እቺ ፎቶሾፕ ይልና ፒኤስዲ፣ ፒዲዲ፣ ፒኤስዲቲ ይላል። እነዚህ እንግዲህ በፕሮጀክት መልክ ነው ሴቭ የሚያደርግልን ማለት ነው። ሌላ ቀን ተመልሰን ያን ከፍተን ኤዲት ማድረግ የምንችለው ነገር ነው ማለት ነው ያ ነገር። ስለዚህ ፒኤስዲ ማድረግ ይቻላል። ሌላ ደግሞ በፎቶ ከሆነ እንግዲህ ፎቶ ጋር ደግሞ ሁለት ቅድም ያልኳችሁ ጄፒጂ እና ፒኤንጂ ይኖረናል በብዛት። እዚህ ጋር ያው ፒኤንጂ አለ፣ ጄፒጂ። ሁለቱ እንግዲህ አሪፍ የሚባሉ ፎርማቶች ናቸው ማለት ነው። እንግዲህ ይሄ ፎርማት ስትመርጡ ብዙ ፕላትፎርም ሰፖርት የሚደረገው የትኛው ነው የሚለውን ነው እንግዲህ ማሰብ ያለባችሁ። አይዘር ፒኤንጂ ኦር ደግሞ ጄፒጂ ተጠቀሙ። ግን ሪኮመንድ የሚደረገው እንግዲህ ጄፒጂ ነው፣ ኮምፕሬሽኑም ጥሩ ስለሆነ ማለት ነው። ሌላው ሶስተኛው ደግሞ የፎርማት አይነት ደግሞ እንግዲህ ቲፍ ነው። ይሄ እዚህ ጋር ቲአይኤፍኤፍ የምትላለች እችም እንግዲህ እንደ ፕሮጀክት ማለት ነው። በተለይም ደግሞ ወረድ ባሉት ቆየት ባሉ ፎቶሾፕ ቨርዥኖች ጋር ፒኤስዲ የምትለዋ ላታገኙ ትችላላችሁ። ቲፍ የምትል ካለች ቲፍ ማለትም ልክ እንደ ፎቶ ነው የሚያሳያችሁ። ፎቶ ተምብኔሉ ምናምን እንደ ፎቶ ይሆንና ግን በኋላ ላይ ኢምፖርት አድርጋችሁ ኤዲት ማድረግ የምትችሉት ነው። ያ እንደ ፒኤስዲ ሆኖ ኤዲት መደረግ የሚችል ዶክመንት ነው ማለት ነው ቲፍ ማለት ነው። ስለዚህ ከነዚህ እናንተ እንደምትፈልጉት ፐርፐዝ መምረጥ ትችላላችሁ። ግን በዋናነት ነው አሁን ፎቶውን ከፈለኩት ሴቭ ማድረግ የምፈልግ ፎቶውን ከሆነ ጄፒጂ የምትለዋል ለምረጥ። ጄፒጂን ከዛ በኋላ ከመረጥኩ በኋላ ሴቭ የምትላለች ስታች ጋር ሴቭ ላታለው ማለት ነው። ሴቭ ስለው ይሄንን ዊንዶ ያመጣልኛል። ጄፒጂ ኦፕሽን አለ እዚህ ጋር ኳሊቲ ይላል። ኳሊቲ እንግዲህ ማክሲመም መሆን አለበት፣ አሪፍ ኳሊቲ እንድታገኙ። እንግዲህ ይሄ ነገር ወደዚህ እንደዚህ የተጠጋ ከሆነ እናንተ ስላይድ አድርጋችሁ ላርጅ ፋይል የሚለው ጋር መምረጥ አለባችሁ። እዚህ ጋር ፕሪቪው ያሳያችኋል፣ ላይክ ሳይዙን ማለት ነው 49.3 ኪሎ ባይት ይላል። እዚህ ጋር እንግዲህ እዚህ ጋር ቤዝ ላይን ወይ ደግሞ ስታንዳርድ የምትለው አምረጡ። ከዛ በኋላ ኦኬ ትሉታላችሁ ማለት ነው። ኦኬ ስትሉት ቅድም የመረጣችሁለት ቦታ ላይ ምን ያደርገዋል ማለት ነው? ሴቭ ያደርግላችኋል ማለት ነው። በዚህ መንገድ ፋይል ኢምፖርት ማድረግ ወይ ደግሞ ኦፕን ማድረግ ከዛ በኋላ ደግሞ ሴቭ ማድረግ ትችላላችሁ ማለት ነው። እንግዲህ የተወደዳችሁ የዩቲዩብ ቻናል ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። በእርግጠኝነት ቪዲዮ እንደጠቀማችሁ ጥሩ ትምህርት እንዳገኛችሁበት
ተስፋ አደርጋለሁ ማለት ነው። በዚህ መንገድ እንቀጥላለን። ወደፊትም እንደዚህ አይነት ቪዲዮዎችን አመጣላችኋለሁ በተከታታይነት። የዛሬው እንግዲህ ፓርት 1 ነው። ቀጣይ እንግዲህ ፓርት 2 ፓርት 3 ያልኩኝ እንግዲህ ይሄ ትምህርት በደንብ ወደ እናንተ እስከሚደርስ ድረስ በክፍል እየከፋፈልኩኝ አመጣለሁ። ሐሳብ አስተያየታችሁን ኮሜንት ጋር ማሳወቅ እንዳትረሱ። ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁም ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ብትሆኑ በእርግጠኝነት ጠቃሚ ትሆናላችሁ። ላለው ይመቻችሁ።